መድፈኞቹ አርሰናሎች በቪኒሲየስ ጁኒየር ዝውውር ላይ እጃቸውን ለማስገባት እየተዘጋጁ እንደሆነ የመረጃ ምንጮች እየጠቀሱ ይገኛሉ። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር ያለው ኮንትራት ሊጠናቀቅ ጥቂት ዓመታት ብቻ ይቀረዋል። ማድሪድ የተጫዋቹን ኮንትራት ለማራዘም እያመነታም ይገኛል። ተጫዋቹ የጠየቀው ደሞዝ ከፍተኛ መሆኑም ለዚህ ምክንያትነት እየተጠቀሰ ይገኛል። ከክሊያን ምባፔ ጋር ተመሳሳይ ደሞዝ ይከፈለኝ ብሎ መጠየቁ ሪያል ማድሪዶች ውሉን ሳያራዝሙ እንዲቆዩ ምክንያት እንደሆነ እየተጠቀሰ ነው የሚገኘው። ይህ መረጃ ያላቸው አርሰናሎችና አንድሪያ ቤርታ ይህንን ብራዚላዊ አጥቂ መስመር ተጫዋች ለማስፈረም እየተሯሯጡ ነው። አርሰናል በግራ መስመር የማጥቃት እንቅስቃሴው ደከም ብሎ የሚታይ ቡድን ነው። ማርቲኔልና ትሮሳርድ በበቂ ሁኔታ እንደ ሳካ የቀይ መስመሩ ባለው የማጥቃት እንቅስቃሴ አይነት ጥሩ እንቅስቃሴ የሚያደርጉ አይደሉም። እናም አርሰናል በማጥቃት እንቅስቃሴ ጎደሎ ነው ብሎ የሚያስበው የግራ መስመሩን ነው። እሱን ለማጠናከር ደግሞ በዚህ የክረምት የዝውውር መስኮት የተለያዩ አማራጮችን እየተመለከተ ሲሆን ቪኒሲየስ ጁኒየር ገበያው ላይ ካለ ተጫዋቹን ለማዛወር ጥረት እንደሚያደርጉ ይጠበቃል። ግን አስቸጋሪውና ከባዱ ነገር የቪኒሲየስ ጁኒየር የዝውውሩ ዋጋ አይደለም። ምክንያቱም ኮንትራቱ ሊጠናቀቅ ጥቂት ዓመታት ስለቀሩት ማድሪድ እስከ 120 ሚሊዮን ፓውንድ ሊሸጠው ይችላል። ዋናው ጥያቄ ግን አርሰናል የቪኒሲየስ ጁኒየርን ደሞዝ መክፈል ይችላል የሚለው ነው። ምክንያቱም በዓመት እስከ 20 ሚሊዮን ዩሮ ድረስ ለደሞዝ ሊጠይቅ እንደሚችል የመረጃ ምንጮች እየጠቆሙ ይገኛሉ። አንድሪያ ቤርታና አርሰናል ቪኒሲየስ ጁኒየርን ወደ አርሰናል ካመጡት ከ10 ስንት ሰጥታላችሁ? ዝውውሩን ሐሳብ ስጡበት። የፕላስ ምልክቱ መጫን ፎሎ ያርጉ። ይህ ትርታስሊ ስፖርት ነው። መልካም